ሰላም ጤና ይስጥልኝ ይህ ሪፖርተር ቴሌቪዥን ነው ዜናውን ማቀርብላችሁ ረዲት ጌታቸው ነኝ አብዛኞቹ ባለበጀት የፌደራል መንግስት መስሪያ ቤቶች በ2007 ዓ.ም የሂሳብ ምርመራ አስደንጋጭ የተባለ የህግ ጥሰት የተገኘባቸው መሆኑን የፌደራል ዋና ኦዲተር አስታወቁ ዋና ኦዲተሩ አቶ ገመቹ ዱቢሶ የፌደራል መንግስት መስሪያ ቤቶችን የ2007 የበጀት ዓመት ሂሳብ ኦዲት ሪፖርት ማክሰኞ ግንቦት 9 ቀን 2008 ዓ.ም ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ብዛት ያላቸው የመንግስት ተቋማት በተደጋጋሚ በየዓመቱ የሚሰጣቸውን አስተያየት በመተው ወደ ባሰ ጥፋት እየገቡ መሆናቸውን ገልጸዋል በህግ በተደነገገው መሰረት የሰነድ ሂሳብ በወቅቱ መወራረዱን ለማጣራት በተደረገው የኦዲት ስራ በ94 መስሪያ ቤቶችና በ11 ቅርንጫፍ ጽፈት ቤቶች 2.079 ቢሊዮን ብር በደንቡ መሰረት በወቅቱ መወራረድ አለመቻሉን ሪፖርቱ ያሳያል ከዚህ ወዝፍ ሂሳብ ውስጥ ከፍተኛውን ድርሻ የያዙት የመንግስት ግዢና ንብረት ማስወገድ አገልግሎት የትምህርት ሚኒስቴር ብሔራዊ ምርጫ ቦርድ የአገር መከላከያ ሚኒስቴር ደብረ ማርቆስ ዩኒቨርሲቲ ወላይታ ሶዶ ዩኒቨርሲቲና ሌሎችም ይገኙበታል የመንግስት ገቢ በህጉ መሰረት መሰብሰቡን ለማጣራት በተደረገ ኦዲት በ34 መስሪያ ቤቶችና በገቢዎችና ግምሩክ ባለስልጣን ስር ባሉ 15 ቅርንጫፍ ጽፈት ቤቶች በድምሩ 118.7 ሚሊዮን ብር እንዲሁም በአንድ መስሪያ ቤት ተማሪዎች በገቡት ውል መሰረት ግዴታቸውን ባለመወጣታቸው ያልተሰበሰበ 211930 ዶላር ግብር ቀረጥና ታክስ አለመሰብሰቡንም ጨምረው ገልጸዋል በገቢ ሰብሳቢ መስሪያ ቤቶችና ድርጅቶች ከፍተኛ የሚባሉ ገንዘቦች አለመሰብሰባቸውን ያሰፈረው የዋና ኦዲተር ሪፖርት ለአብነትም በገቢዎችና ግምሩክ ባለስልጣን ከ689 ሚሊዮን ብር በላይ በበጀት ዓመቱ አለመሰብሰቡን አሳይቷል የገቢ ሂሳብ በሪፖርት ከማያካትቱ መስሪያ ቤቶች አብዛኞቹ ከፍተኛ የትምህርት ተቋማት ሲሆኑ ይህ አሰራር በገቢ ሂሳብ ላይ የሚደረገውን ቁጥጥር በማላላት ለምዝበራ በር የሚከፍት ከመሆኑ በላይ መስሪያ ቤቶቹ በራሳቸው የሚያዘጋጇቸው የሂሳብ መግለጫዎች የመንግስት አጠቃላይ ገቢና ወጪ ሂሳብ ትክክለኛ ገጽታ እንዳያሳዩ ያደርጋል ብለዋል በወጪ ሂሳብ አያያዝ በግንባታ ኮንትራት ውል በግዢና ንብረት አወጋገድና አስተዳደር ከፍተኛ የህግ ጥሰትና አግባብነት የጎደለው አሰራር በአብዛኞቹ መስሪያ ቤት ቢታዩም ከፍተኛ ችግር የታየባቸውም ሆነ በተከታታይ ዓመታት መሻሻል ያላሳዩት አብዛኞቹ ዩኒቨርሲቲዎች መሆናቸውን ዋና ኦዲተሩ ገልጸዋል በእነዚህም ላይ ዝርዝር የህግ ጥሰት መፈጸማቸውን የሚያሳይ ግኝት በሪፖርታቸው አቅርበዋል በተደጋጋሚ ዓመታት ተመሳሳይ የኦዲት ግኝት ቀርቦባቸው መሻሻል በማያሳዩ ላይ በምክር ቤቱ በኩልም ሆነ በጠቅላይ ሚኒስትሩ አማካኝነት እርምጃ መወሰድ እንዳለበት በርከት ያሉ የምክር ቤቱ አባላት ተመሳሳይ አቋም ማንጸባረቃቸውን ከዮናስ አብይ ዘገባ ለመረዳት ተችሏል የኢትዮጵያ ምርጫ ቦርድ የሚጠበቅባቸውን ኃላፊነት ያልተወጡ ያላቸውን 14 የፖለቲካ ፓርቲዎች ፈቃድ መሰረዙን የቦርዱ የህዝብ ግንኙነት ኃላፊ አቶ ደምሰው በንቲ አስታወቁ የህዝብ ግንኙነት ኃላፊው ማክሰኞ ግንቦት 9 ቀን 2008 ዓ.ም በተሰጠ ጋዜጣዊ መግለጫ እንደተናገሩት የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲዎቹን ፈቃድ ያሰረዘው ግንቦት 5 ቀን 2008 ዓ.ም ባካሄደው መደበኛ ስብሰባ ጉዳዩን አስመልክቶ የቀረበለትን ማስታወሻ በስፋትና በጥልቀት ከመረመረ በኋላ ነው በዚህም መሰረት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት የኮንሶ ህዝባዊ ዴሞክራሲያዊ ህብረት የኢትዮጵያ አዲስ ምዕራፍ ፓርቲ ባህረ ወርቅ መስመስ ህዝቦች ዴሞክራሲያዊ ድርጅት የጠንባሮ ህዝብ ዴሞክራሲያዊ ህብረት የሶዶ ጉርደና ህዝብ ዴሞክራሲያዊ ድርጅት የጋሞ ጎፋ ህዝቦች ዴሞክራሲያዊ አንድነት የሐረሪ ህዝብ ዴሞክራሲያዊ ፓርቲ የጉራጌ ህዝብ ዴሞክራሲያዊ ግንባር የተባሉት ፓርቲዎች ተካተዋል እንዲሁም የሶማሌ ዴሞክራሲያዊ ኃይሎች ቅንጅት የደቡብ ኢትዮጵያ ዴሞክራሲያዊ ኃይሎች አንድነት የጋሞ ዴሞክራሲያዊ ህብረት የሃዲያ ብሔራዊ አንድነት ዴሞክራሲያዊ ድርጅትና የአፋር ብሔራዊ አብዮታዊ ዴሞክራሲያዊ ግንባር የተባሉት ፓርቲዎች የምዝገባ ፈቃዳቸው መሰረዙን አቶ ደምሰው ገልጸዋል 14ቱ የፖለቲካ ፓርቲዎች ከግንቦት 5 ቀን 2008 ዓ.ም ጀምሮ በቦርዱ ውሳኔ ከምዝገባ የተሰረዙ በመሆናቸው ፓርቲዎቹም በተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ 573/2000 ዓ.ም የፖለቲካ ፓርቲ መሰረዝ ወይም መፍረስ ውጤትን አስመልክቶ የተደነገገውን ተግባራዊ እንዲያደርጉ ትዕዛዝ መስጠቱን ናምን አሸናፊ ዘግቧል
የአዲስ አበባ ከተማ አስተዳደር ካቢኔ በልማት ምክንያት እየተፈናቀሉ ለሚገኙ አርሶ አደሮች አዲስ ያጸደቀው የምትክ ቦታ አሰጣጥ መመሪያ ተቃውሞ ገጠመው። የአዲስ አበባ ከተማ አስተዳደር ካቢኔ የካቲት 16 ቀን 2008 ዓ.ም ተሰብስቦ ከፍተኛ ቅሬታ ሲቀርብበት የቆየውን ምትክ ቦታ ስለመስጠት የሚደነግገው መመሪያ ላይ ማሻሻያ አድርጓል። በአዲስ አበባ በግብርና ስራ የተሰማሩ ነገር ግን በልማት ምክንያት እየተፈናቀሉ የሚገኙ አርሶ አደሮች ያቋቋሙት ኮሚቴ ካቢኔው አሻሽሎ ባጸደቀው መመሪያ ላይ ተቃውሞ አቅርቧል። የአርሶ አደሮቹ ኮሚቴ አስተባባሪ አቶ ተስፋ ረጋሳ ለሪፖርተር እንደገለጹት በመመሪያው የተወሰኑ ጠቃሚ ማሻሻያዎች ቢደረጉም መሰረታዊ ጉዳይ ላይ ማሻሻያ ሳይደረግ ጸድቋል። የጸደቀው መመሪያ በከተማ ነዋሪ የይዞታ ባለቤትና በአርሶ አደሩ የይዞታ ባለቤትነት መካከል ልዩነት የፈጠረ አርፎም ተርፎም ተመሳሳይ ኑሮ ሲኖር በነበረ አርሶ አደር መካከል ልዩነት የፈጠረ መሆኑን የአርሶ አደሮቹ የተቃውሞ ደብዳቤ ያመለክታል። አርሶ አደሮቹ ለከተማው አስተዳደር በጻፉት ደብዳቤ የተሟላ የካሳ ክፍያ፣ የተሟላ መኖሪያ ስፍራ፣ ምትክ ቦታና ቋሚ ተጠቃሚነት እንዲረጋገጥላቸው መጠየቃቸውን ከውድነህ ዘነበ ዘገባ ለመረዳት ተችሏል። በከባድ የሙስና ወንጀል ተከሰው የነበሩት የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞ የአገር ውስጥ ደህንነት ኃላፊ አቶ ወልደስላሴ ወልደ ሚካኤል በ10 ዓመት ጽኑ እስራትና 50,000 ብር እንዲቀጡ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ግንቦት 9 ቀን 2008 ውሳኔ ሰጠ። ከኃላፊው ጋር ተከሰው የነበሩት ወንድማቸው አቶ ዘርአይ ወልደ ሚካኤል 4 ዓመት ጽኑ እስራትና 20,000 ብር እንዲቀጡ የተወሰነ ሲሆን እህታቸው ወይዘሪት ራስ ወልደ ሚካኤል 3 ዓመት ከ3 ወራት ጽኑ እስራትና በ10,000 ብር እንዲቀጡ ፍርድ ቤቱ ውሳኔ ሰጥቷል። የፌደራል የስነ ምግባርና የጸረ ሙስና ኮሚሽን አቃቤ ሕግ ያቀረበውን 11 ክሶች ሲመረምር የከረመው ፍርድ ቤቱ ሚያዝያ 7 ቀን 2008 ዓ.ም በዋለው ችሎት አቶ ወልደስላሴን በ7 ክሶች፣ አቶ ዘራይን በ2 ክሶችና ወይዘሪት ትራሃስን በአንድ ክስ ጥፋተኛ ማለቱ ይታወሳል። አቶ ወልደስላሴ ጥፋተኛ ያሰኟቸው ክሶች ስልጣናቸውን ያላግባብ በመጠቀም መጽሐፍ በማሳተም ከሽያጩ 600,000 ብር በማግኘታቸው፣ የ65,000 ብር ሴራሚክ በማስገዛት የማይገባ ጥቅም በማግኘታቸው፣ 496,159 ብር ግብር ባለመክፈላቸው፣ ከኪራይ ገቢ ካገኙት ተርኖቨር ታክስ ባለመክፈላቸውና ከተጠቀሱት ወንጀሎች ያገኙትን ገንዘብ ከህጋዊ ገንዘብ ጋር በመቀላቀል በባንክ የዝውውር ምህዋር ውስጥ እንዲገባ በማድረግ ተጨማሪ ጥቅም ላይ በመዋላቸው መሆኑን የቅጣት ውሳኔው በዝርዝር ያስረዳል። እንደ ፍርድ ቤቱ የቅጣት ውሳኔ አገላለጽ ሶስቱም ተከሳሾች የተጠቀሱባቸው የወንጀል ህጎች በራሳቸው ከባድ በመሆናቸው አቃቤ ሕግ ተፈጽሟል የተባለው የወንጀል ደረጃ ከፍተኛ እንዲሆን ያቀረበውን ጥያቄ አልተቀበለውም። የወንጀል ደረጃውንም ዝቅተኛ በማድረግ ተከሳሾቹ ያቀረቡትን ጥያቄ መቀበሉን ፍርድ ቤቱ አሳውቋል ሲል የዘገበው ታምሩ ጽጌ ነው። የአክሰስ ሪል ስቴት መስራችና የቦርድ አባል አቶ ኤርሚያስ አመልጋ በተጠረጠሩባቸው 2 ክሶችና በተመሰረተባቸው አንድ ክስ የተጠበቀላቸውን 1.1 ሚሊዮን ብር ዋስትና በማስያዝ ተፈቱ። አቶ ኤርሚያስ በተለያዩ ምክንያቶች ሳይፈቱ ቆይተው ግንቦት 8 ቀን 2008 ዓ.ም ምሽት ላይ ከ127 ቀናት እስር በኋላ መለቀቃቸውን ታምሩ ጽጌ ዘግቧል። አቶ ኤርሚያስ ጥር 2 ቀን 2008 ዓ.ም ከአክሰስ ሪል ስቴት ቤት ገዢዎች ጋር 22 ማዞሪያ ቅዱስ ገብርኤል ሆስፒታል አካባቢ በሚገኘው የቦሌ ክፍለ ከተማ ሸማቾች ማህበር መሰብሰቢያ አዳራሽ ተገኝተው ውይይት በማድረግ ላይ ያሉ በተነሳ ውዝግብ በቁጥጥር ስር ውለው መታሰራቸው ይታወሳል። በመጨረሻም ዜና እረፍት። የቀድሞ የኢትዮጵያ ብሔራዊ አትሌቲክስ ቡድን ዋና አሰልጣኝ ዶክተር ወልደ መስቀል ኮስትሬ የቀብር ስነ ስርዓት ተፈጸመ። ዶክተር ወልደ መስቀል ኮስትሬ ከ60 ዓመት በላይ ባስቆጠረው የኢትዮጵያ ኦሎምፒክ ታሪክ በአትሌቲክስ ተሳትፏ ኢትዮጵያ ካሸነፈቻቸው 45 ሜዳሊያዎች ውስጥ 28 የሚሆኑትን በማስመዝገብ አገሪቱን በውጤት ያደመቋት አሰልጣኝ ነበሩ። የአፍሪካ ሴት አትሌቶች በኦሎምፒኩ የድል ሰገነት ላይ በማውጣት የሚታወቁት ዶክተር ወልደ መስቀል ኮስትሬ ከ4 ዓመታት በፊት በባርሴሎና ኦሎምፒክ በ10,000 ሜትር የወርቁን ሜዳሊያ ኢትዮጵያዊቷ ደራርቱ ቱሉ እንድታጠል
እንዲዘልቅ በሩን የከፈቱት ነበሩ። የወንዶቹ አትሌቶች አኩሪ ውጤት እንዳለ ሆኖ የኢትዮጵያውያን የኦሎምፒክ የድል ቀንዲል እንዲለኮስ ግንባር ቀደም ተዋናይ የነበሩት ዶክተር ወልደ መስቀል በ69 ዓመታቸው ግንቦት 7 ቀን 2008 ዓ.ም አልፈው ግንቦት 9 ቀን 2008 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ሥርዓተ ቀብራቸው ተፈጽሟል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ethiopianreporter.com በማለት ማግኘት ይችላሉ። ጤና ይስጥልኝ።